አይዟችሁ 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 አብሽሩ አይዟችሁ አይዟችሁ። እንግዲህ በዓል አንዱ ስናስገባ አንዱ ስናወጣ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የእስማኤል ፈርኒቸር ቤተሰብ እንዲሁም የሀዊና የስሚ ቤተሰብ እንዴት ናቸው? አባይብ በዚህ አጋጣሚ እንኳን አደረሳችሁ ኢድ ሙባረክ ብያለሁኝ። ያው ቪዲዮ ቀርጻለሁኝ ለመልቀቅ ዛሬ ነገ እያልኩኝ አላውቅም። ብቻ ዘንድሮ እየተመቸኝ አይደለም፣ እየጠፋሁኝ ነው። እስኪ ቪዲዮ ላይክ እያደረጋችሁ ደግሞ እናንተ ሞራል አይቼ እኔም ጎበዝ እንደሆን እላችኋለሁኝ። ሀባይብ ሁሌ ከጎኔ እንደነበራችሁት ላይክ እና ሰብስክራይብ ሼር አድርጉልኝ። እና ዛሬ እንግዲህ ባለፈው የቀረጽኩትን ቪዲዮ ነው የምለቅላችሁ። በነገራችን ላይ ሁሌ በቃ አረሳችሁም፣ ሁል ጊዜ ነው የምቀርጸው ዝግጅት። አሁን ይሄ ለበዓል ዝግጅት ቤታችንን እየመነቃቀርን እያጸዳዳን በነበረበት ሰዓት እየቀረጽኩ ነው፣ ከ3 ቀን በፊት ምናምን ማለት ነው። አሁን ደግሞ ቀጣይ የኢዱንም ቀርጫለሁኝ። የኢዱ ውሏችን እንዴት እንደነበር እንዴት ደስ እንደሚል እና ግን ዛሬ ነገ እያልኩ አልለቀኩም። እስኪ አሁን ልልቀቅላችሁ ውዶቼ። እና እንግዲህ የኢዳችንን ጽዳት ሁለቱም በነገራችን ላይ ሳዳ እህቴን ታውቋታላችሁ፣ ትንሿን። እችኛይቷም አጋጃችን ሳዴ፣ እሷም ሰአዲ ነው እና ስማቸው እንደዚህ እንግዲህ በዓል ነገ ነው እየተባለ እነሱ እያላገጡ ነው የሚሰሩት እና እያጸዳዱ ነው። እኔ ዘንድሮ እንግዲህ አራስ ነኝና ምንም ነገር አልሰራም። እነሱ ይሆን እንደዚህ ያጸዳሉ፣ ይወለውላሉ። የልጅ ቤት ነው እና በጣም ከባድ ነው በነገራችን ላይ ማለት ነው። እኔ እንጃ እንደውም አረብ ሀገርን የጽዳቱ በጣም ያሰለቸኝ ነበረ። ግን ከዛ የበለጠ እንዳውም የኢትዮጵያው ትንሽ ከበድ ሳይል አይቀርም። እንደዚህ ሳሎናችንን ማነሳስተን ምንጣፋችንን አጥበን እየደረቀልን ነው። ከዛ ቀጥለን ደግሞ ይሄ አሁን በማታ ነው ቀርጽላችሁ፣ ይሄ ማታ ነው ማለት ነው። እንደዚህ ለማነጣጠፍ እየመነቃቀር ነው እላችኋለሁኝ። እስኪ ዛሬ አብራችሁን ሆኖ ቪዲዮን ደግሞ እስከ መጨረሻ ድረስ ላይክ እያደረጋችሁት። ይሄን ፊኛው ምናምን ለአርባዬ እዚህ ጋር ዲኮር አድርገውበት የነበረው ነው ማለት ነው። እህቶቼ እንግዲህ እኔን ደስ እንዲለኝ የማያደርጉልኝ ነገር የለም። ወልጄ ከሆስፒታል ስመጣ ቤቴን ድምቅምቅ አድርገው ይጠብቁኛል። እንደዚህ ደግሞ ልወጣ ስል ደግሞ ነገ አርባሽ ነው እኮ ምናምን ይላሉ። የሆነ ዲኮር ይሰሩልኛል እና ሰፕራይዝ ያደርጉኛል እና ጥሩ ነው እላችኋለሁኝ። እህት ያላችሁ ልጆች እድለኛዎች ናችሁ። በተለይ ፍቅር ካለ መተሳሰብ ካለ በመሀላችሁ ምንም ጓደኛ ምንም በቃ አያስፈልጋችሁ ማለት ያላችሁ ሰዎች ማለት ነው። በጣም ከጓደኛም ከእናት እንደ እናቱ ነው በቃ። ያ አላህ እኔ እንጃ። እኔ ሁሉም ሰው ግን እንደኛ ከሆነ ከአንቺ ችግር የኔ ችግር ይብሳል፣ ከአንቺ በቃ ብዙ ነገር ነው ብቻኛ መሀል ያለው። እኔ ስለ እህቶቼ እንደዚህ ብዬ መናገር አልፈልግም። እነሱም ስላሉኝ ይመስለኛል ይሄ ቶሎ መውለድም እያልከበደኝ ያለው ማለት ነው። በሌላ ጓደኞቼ ሳየው በጣም ልዩነት አለው ማለት ነው። እኔ ልጆች መውለዴን እንጂ ማሳደጌን አላስታውስም። ምናቸውም ለስራዬም ለምንም ምንም ነገር በቃ ምቾት እንደኖረኝ ነው የሚያድጉልኝ። አልሐምዱሊላ እህቶቼ ስላሉ ከስር ያነሳሉና በቃ ዘና ብዬ ነው የምወጣው። የሄድኩበት ሁሉ ለራሱ ልጅ አለኝ ምናምን እያሉ ሲሮጡ እኔ ዘና ብዬ በቃ ቤት እናታቸው እንዳለች ቁጠሩት ማለት ነው። እንደዛ ነው እና አልሐምዱሊላህ ረብል ዓለሚን እላችኋለሁኝ። ሰአዲ ዛሬ ለኢዷ ክሪም ልገዛ ሂዳ ይሄን ዲም ላይት ነው ገዝታ የመጣችሁ። በጣም ትወዳለች ቤት ማበጃጀት፣ እንደዚህ ዲኮር ማድረግ ምናምን ትወዳለች እና ይሄንን ከገዛሽ ክሪም አትገዥም ብያት ከክሪሙ ይሄ ይሻለኛል። ኢድ ላይ ደግሞ እንደዚህ ለኢድ ለረመዳን በጨረቃው ነበረ የመጣው ማለት ነው። ለኢድ ደግሞ እንደዚህ መጋረጃ ላይ የሚያምር በየአይነት የሚቀያየር ዲም ላይት መጥቷል እና ብዙዎቹ ቤት ያደምቃል ኢድ ያስብላል ብለው የጨረቃውን አውርደው ያው ይሄንን ሰቅለዋለች ማለት ነው። በእርግጥ በብዙ ብር አይገዛም፣ በትንሽ ነው ግን ይሁን እንጂ እንደዚህ እንግዲህ እያሰማመረችው ነው እሷ ሌሊቱ ሙሉ ያደረችበት እላችኋለሁኝ። እኔንም ከመኝታ ቤት ያውጣኛለች፣ ፏ ማለት አለበት ብላለች። እስኪ ደግሞ እናይላታለን ማለት ነው መጨረሻውን። ሁሉንም እንዲህ የእብድ ቤት አስመስላው እንዴት አድርጋ ደግሞ ፏ አድርጋ አስተካክላ ስትጨርስ ደግሞ በደንብ አሳያችኋለሁኝ እላችኋለሁ ውዶቼ።
እና እናንተ ጋርስ እንዴት ነበር የኢድ ዝግጅት? ወገባችሁ እስከዛ በኋላ ገርም ነው። በቃ የዘንድሮ ረመዳን በተለይ በጣም ነው የሚፈጥነው። ረመዳን ገባ ለረመዳን ጽዳት ምናምን ብለን ጀመርን። ልክ ደግሞ በቃ ምንም ሳላውቀው ነው እኔ እንጃ ለእኔ ብቻ ነው የፈጠነው ግን ለሁላችሁም ነው። ያ አላህ እድሜያችንም እንደዚሁ እየሮጠ መሆኑን ሳይ እንደው በጣም ይገርመኛል። ያሁኑ እንደው ወላሂ በጣም ነው የሚሮጠው ሁሉም ነገር። እንግዲህ መሽቶ ልጆቹ ደግሞ ካለበስን ሲሉ ልብሳቸውን አውጥተን አልጋ ላይ ያሰጣንላቸው። ይሄው እያያችሁት እደሩ አልኳቸው። እስኪ የልጅነት አቅፎ ያደረ የልብሱ ማለት ነው። በነገራችን ላይ ስታድጉ ምንም አይመስላችሁም። የኢድ ልብስ ገዛችሁ አልገዛችሁ ለራሱ። ልጆች ግን ቢስሚላ በጣም ነው የሚዋጉት። ትልቋ ልጄና ለእህቷም ለእሷም መርጣ የገዛችሁ የሚበራ ጫማ ትላለች። ተመልከቱ። ወጥቼ ጎኑ ልተኛ እንዴ። ትንሿ ደግሞ ትልቋ የምታደርገውን ነው ሁሉ ነገር የምታደርገውና እንደዛ ነው እላችኋለሁ። እና እናንተስ ምን አይነት ትዝታ አላችሁ ከኢድ ልብስ? በመጨረሻችን መርጠናል። ያው ማስቀመጫው እና እንደዚህ ግቢ ሲኖራችሁ ማለት ነው። ያችን ጎማን ሰዓት እዛ ቦታ ላይ አድርጊው። ይሄን ያነሳንበት እንደዚህ ብታለሙት ያውን ሽታ አለው። ምንድነው የሚባለው? የጀነት ምንድነው የሚባለው? አርቴ ከርቤ አይደለም እንጂ ወላሂ እንደዚህ አበባዎችን እንደዚህ ግቢያችን ውስጥ ማለት ነው እንትን እላለሁኝ። ዝም ብዬ ተክላለሁኝ። ምክንያቱም ውድነቱን ካየው በኋላ ማለት ነው። ለሳሎኔ ይሄን ጫማንሽ ሳዲ ለሳሎኔ አበባ እንደሚያስፈልገኝ ሳውቅ እቺን ገዝቼ ለሳሎን ቤት አስቀመጥኳት። ግን አረጀችና አስጠላች። አያችኋት? እቺ አበባ አርጅታ ስታስጠላኝ እቃዋ ታምራኝ ነበረ። አምጥቼ ውጭ ላይ ጣልኳት ማለት ነው። አሁን እነዚህ እንግዲህ ብዙ ይሄ ደግሞ ማለማበት ነው። አያችሁ? የጥብስ ቅጠል ምናምን ይሄ አለማበታለሁ። እንደዚህ አይነት ጎማ ገዝታችሁ ከእዳ መገላገል እና የዚህ አይነት አበባ አስጠይቅ እስከ 5000 6000 ምናምን ከዛ በላይ ነው የሚጠሩት እንዴ። እኔ በአርቲፊሻል እስከ 9000 ይላሉ። ይሄን ከማወጣ ብዬ ራሴ ማለት ነው እንደዚህ። አሁን ደግሞ ለሳሎኔ ችመርጫለሁ። እንግዲህ ጥሩ አየርም ለመተንፈስ አበባ ጠቃሚ ስለሆነ እችን ወደ ውስጥ ላስገባ ነው። ወላሂ አበባ እኮ ጥሩ አየር ለመተንፈስም ጥሩ ነው። ያም በተፈጥሮ ነው። ያም እዛ ጋር ያለውን ነበር ያልኩት እኔ። ያም አሪፍ ነው። እቃቸው አንድ አይነት ነው። ይሄን እቃ ገዝቼ ነው በነገራችን ላይ ውድ ናቸው እና እቃውን እኮ ነው የምልሽ። አሁን በቃ ሳዲ ይሄን መርጣለች። በሳዲ ምርጫ ነው አሁን ቤቱ ሁሉ እየተካሄደ ያለው። አማራጭ ስለሌለኝ በቃ ይሄን ላስገባ ነው። ሳዲ ታስገቢያለሽ? አንቱ ታይጣላላችሁ፣ ክብደት ትጠላላችሁ። አፈር ነው። አይዟችሁ፣ አብሽሩ፣ አይዟችሁ። እንግዲህ በዓል አንዱ ስናስገባ አንዱ ስናወጣ ሳሎን ቤት የምሩቅ ነው። አሁን እኔ እዚች ነው ቦታ ይላል እዚች ነው ማደርገው። ቆይ ምንጣፉ ላይ ያስቀመጣችሁ እኮ ሀባይብ ይሄ ወደዚህ አዙሩት።